ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከዕለቱ ዜናዎች ጋር አብራችሁ እንድትቆዩ ጋብዛችኋለሁ። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል የፋኖ ኃይሎች የተለያዩ አካባቢዎች መቆጣጠራቸውን ቀጥለዋል። የፋኖ ኃይሎች የደብረ ታቦር ከተማን ከበባ ማጠናከራቸው የተሰማ ሲሆን አብዛኛዎቹ የዞን አመራሮች ከተማዋን ለቀው መሸሻቸውም ተነግሯል። የደቡብ ጎንደር ቀጠና የፋኖ ኃይሉን በተመለከተ በአገዛዙ መከላከያ አዛዥና በብልጽግና አመራሮች መካከል የግምገማ ልዩነት እንደነበረም ተጋልጧል። በሌላ በኩል በሸዋ ቀጠና ተቋርጦ የቆየውን የስልክ አገልግሎት ሲመለስ የአገዛዙ መከላከያ ደግሞ ፋኖ ውጊያ ተመቶ ወደ ካምፕ እየተሰበሰበ ይገኛል ተብሏል። በክልሉ ያለውን ውጊያ በተመለከተ ያሰባሰብናቸው መረጃዎች ተሰማላቸው። አብራችሁን ቆዩ። ብልጽግና በቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን የምርመራ ዘገባ አጋለጠ። አብይ ከኤምሬትስ ገንዘብ ተቀብሎ የገነባውን ይህ ወታደራዊ ካምፕ በአጠቃላይ 10 ሺህ ተዋጊዎችን የመያዝ አቅም እንዳለው የሚያሳየው የዲፕሎማቲክ መልእክት ልውውጥን ጨምሮ መመልከቱን ያጋለጠው ሮይተርስ ነው። ዘገባውን በዝርዝር ትሰሙታላችሁ። የአሜሪካ መንግስት በኢትዮጵያ ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናገሩ። የአሜሪካ መንግስት በየጊዜው የሚያወጣው የጉዞ እቀባ በገቢው ላይ አሉታዊ ተጽዕኖ ማሳደሩን በሰጡት ጋዜጣዊ መግለጫ አየር መንገዱ ከፍተኛ ጉዳት እንደደረሰበት ተናግረዋል። በዝርዝር እናየዋለን። የእስራኤሉ ጠቅላይ ሚኒስትር ከዶናልድ ትራምፕ ጋር በኢራን ጉዳይ ሊወያዩ ነው ተብሏል። በሌላ በኩል የግብጽ ፕሬዝዳንት አብዱልፈታህ አልሲሲ በተባበሩት አረብ ኤሚሬትስ ጉብኝት አድርገዋል። በጉብኝታቸውም ከቢን ዛይድ ጋር በወታደራዊና የቀጠናዊ ጸጥታ ሁኔታ መወያየታቸው ሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የፋኖ ኃይሎች የተለያዩ ከተሞች መቆጣጠራቸውን ቀጥለዋል። የፋኖ ኃይሎች የደብረ ታቦር ከተማን ከበባ ማጠናከራቸው የተሰማ ሲሆን የአብዛኛዎቹ የዞኑ አመራሮች ከተማዋን ለቀው መሸሻቸውም ተነግሯል። የደቡብ ጎንደር ቀጠና የፋኖ ኃይልን በተመለከተ በአገዛዙ መከላከያ አዛዥና ብልጽግና አመራሮች መካከል የግምገማ ልዩነት እንደነበረም ተጋልጧል። በሌላ በኩል በሸዋ ቀጠና ተቋርጦ የቆየው የስልክ አገልግሎት ሲመለስ የአገዛዙ መከላከያ ደግሞ ፋኖ ውጊያ ተመቶ ወደ ካምፕ እየተሰበሰበ ይገኛል ተብሏል። በአማራ ክልል ደቡብ ጎንደር ዞን የተለያዩ አካባቢዎች ዛሬ አዳዲስ መረጃዎች መውጣታቸውን ቀጥለዋል። በዞኑ የሁሉም ወረዳዎች የብልጽግና መዋቅር ሙሉ በሙሉ መፍረሱ የተሰማ ሲሆን በደብረ ታቦር ከተማ የሚገኙት የዞኑ የብልጽግና አመራሮች ከተማዋን ጥለው እየጠፉ ነው ተብሏል። የዞኑ ወረዳዎችና ከተማ አስተዳደሮች የተቆጣጠሩት የፋኖ ኃይሎች ደብረ ታቦር ከተማን በቅርብ ርቀት ከበው እንደሚገኙ ነዋሪዎች አረጋግጠዋል። በደብረ ታቦር ዙሪያ የሚገኙትን አለምበር፣ ጋሳይ፣ ማህደረ ማርያም፣ እብናት መውጫ፣ ጎንደር በርና ሌሎች የከተማ መውጫና መግቢያ የፋኖ ኃይሎች ከበው ይዘዋል ነው ያሉት ነዋሪዎች። በዛሬው ዕለት የካቲት 3 2018 ዓ.ም ከደብረ ታቦር ወደ ባህር ዳር መውጫ በኩል የምትገኘው አለምበር ከተማ የፋኖ ኃይሎች በውጊያ መቆጣጠራቸውን የፋኖ የመረጃ ምንጮች ጨምረው ለኢትዮኒውስ ያረጋገጡት። አሁን ላይ የዞኑ ወረዳዎችና ከተማ አስተዳደሮቹ ፋኖ ኃይሎች መያዛቸውን ተከትሎ ወደ ተለያዩ አቅጣጫዎች ተበትኖ የቆየው የሚሊሻና ፖሊስ ኃይል ወደ ፋኖ በመቀላቀል ላይ መሆኑ ነው የተሰማው። የብልጽግና አመራሮችና የወረዳ ሚሊሻዎች በንፋስ መውጫ ወገዳና መካነ ኢየሱስ ከተሞች በመሰብሰብ ራሱን ለመከላከል ሞከሩን ተከትሎ ከፍተኛ ጉዳት አስተናግዶ ተበትኗል። የታች ጋይንት፣ የላይ ጋይንትና የጉና ወረዳ አመራሮችና ሚኒሻዎች ነፋስ መውጫ ከተማ ላይ ከፍተኛ ጉዳት ሲደርስባቸው የሰድ የሙጃና ስማዳ አመራር ሚኒሻ ደግሞ ወገዳ ከተማ ውስጥ የሞትና የአካል ጉዳት ደርሶበታል ተብሏል። በተመሳሳይ የስቴና እንዳቤት የብልጽግና አመራርና ሚኒሻ መካነ ኢየሱስ ከተማ እንዲሁም የደራ ወረዳ አመራርና ሚኒሻ ደግሞ አንበሳሚ ከተማ በፋኖ ኃይሎች ውጊያ ከፍተኛ ጉዳት ማስተናገዱን የመረጃ ምንጮቻችን አረጋግጠዋል። በሁሉም አካባቢዎች የፋኖ ኃይሎች ከፍተኛ ቁጥር ያለው የጦር መሳሪያና በመኪና ተጭኖ ሲሸሽ የነበረ ገንዘብ መያዛቸውን የተሰማው። በዞኑ ከባህር ዳርና ጎንደር ደብረ ታቦር በኩል ወደ ወልዲያ የሚደረገው ትራንስፖርት መቆሙ ነዋሪዎች ተናግረዋል። የወረዳው የብልጽግና አመራሮች ለማምለጥ ሲሞክሩ ጉዳት እንደደረሰባቸው የተሰማ ሲሆን የዞን የብልጽግና አመራርና የዞን መዋቅር መፍረሱን አምኖ መከላከያ ወደ ደብረ ታቦር እንዲላክለት መጠየቁን
ለኢትዮኒውስ የመረጃ ምንጮች ተናግረዋል። የደቡብ ጎንደር ቀጠና የፋኖ ኃይልን በተመለከተ የአገዛዙ መከላከያ ለቆ ከመውጣቱ በፊት በብልጽግና የዞኑ አመራሮችና የአካባቢ መከላከያ አመራሮች መካከል የግምገማ ውይይት ተደርጎ እንደነበር የሚገልጹት የመረጃ ምንጮቻችን በግምገማው በአገዛዙ መከላከያ አዛዥና ብልጽግና አመራሮች መካከል የግምገማ ልዩነት እንደነበረም ይናገራሉ። የዞኑ የብልጽግና አመራሮች በርካታ ፋኖች እጅ እንዲሰጡ አድርገናል፣ የፋኖ አዛዦች ጭምር የቡድን መሳሪያዎችን ይዘው ገብተዋል። ስለዚህ የዞን ፋኖ ስለተዳከመ መከላከያ ቢወጣ በራሳችን አቅም ጸጥታ እንጠብቃለን የሚል ግምገማ ማቅረባቸው የተሰማ ሲሆን በአካባቢው ስምሪት ወስደው የአገዛዙ ጦር የአስረኛ እዝ ኮር አዛዥ ብርጋዴር ጄኔራል ተሾመ የመር በበኩላቸው ደግሞ በዞኑ ያለው ፋኖ ብዛትና ትጥቁ በብልጽግና አመራሮች እንደቀረበው አለመሆኑን በመግለጽ መውጣታቸውን ተቃውሞ እንደነበር ተሰምቷል። በዞኑ ዛሬም ደራና ፎገራ ወረዳ ወደ ደብረ ታቦር ለመሸሽ ከሞከረው የፖሊስና የሚኒሻ ኃይል ጋር ውጊያ መቀጠሉን የገለጹት የመረጃ ምንጮቻችን የዞኑ ብልጽግና በበኩሉ በከበባ ውስጥ የምትገኘው ደብረ ታቦር ከተማን ለመከላከል አገዛዙ መከላከያ መልሶ እንዲያስገባለት ጥያቄ ማቅረቡን የተሰማው። በተመሳሳይ የአገዛዙ መከላከያ ከምዕራብና ማዕከላዊ ጎንደር አንዳንድ አካባቢዎች መውጣት ተከትሎ በአካባቢው ያለው የፖሊስና የሚኒሻ ኃይል በፋኖ ኃይሎች እየተመታ ከተሞችን በፋኖ መያዛቸው መቀጠላቸውን ነው የፋኖ የመረጃ ምንጮች የተናገሩት። በሌላ በኩል በሸዋ ቀጠና ተቋርጦ የቆየ የስልክ አገልግሎት ሲመለስ የአገዛዙ መከላከያ ደግሞ በፋኖ ውጊያ ተመቶ ወደ ካምፑ እየተሰበሰበ ይገኛል ተብሏል። የቀጠናው የፋኖ የመረጃ ምንጮች ለኢትዮኒውስ እንደተናገሩት የብልጽግና አገዛዝ ልዩ ዘመቻ በሚል በሸዋ የስልክና ኢንተርኔት አገልግሎት አቋርጦ የከፈተው ዘመቻ ከሽፏል ብለዋል። ከዛሬ የካቲት 3 2018 ዓ.ም ጀምሮ አብዛኛው አካባቢዎች የስልክ ኢንተርኔት ተመልሷን ያሉት የኢትዮኒውስ የመረጃ ምንጮች በወታደራዊ ሄሊኮፕተሮች ጭምር በተለያዩ አካባቢዎች የተራገፈ ከፋኖ ኃይሎች ጋር ውጊያ ከፍቶ የቆየው የአገዛዝ ጦር ደግሞ አሁን ላይ ከፍተኛ ጉዳት ማስተናገዱን ተከትሎ በከተሞች ወደሚገኙ ጦር ካምፖች እየተሰበሰበ ይገኛል ሲሉ ተናግሯል። በዛሬው ዕለት ውጊያ በነበረባቸው አብዛኛው የሸዋ አካባቢዎች ማለትም ከመንዝ ባሽ ቀጠና፣ ይፋት፣ መራቤቴና መንጃራ አካባቢዎች ለቆ በመውጣት በከተሞች እየዘፈረ መሆኑን የተሰማው። ብልጽግና በቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን የምርመራ ዘገባ አጋለጠ። አብይ ከኤምሬትስ ገንዘብ ተቀብሎ የገነባው ይህ የወታደራዊ ካምፕ በአጠቃላይ 10 ሺህ ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ ተመልክቻለሁ ያለው ሮይተርስ ነው በዘገባው። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤኒሻንጉል ጉሙዝ ክልል ውስጥ የአማጽያኑ የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታውቋል። ኢትዮኒውስ ከወራት በፊት ይህንን ግንባታ በተመለከተ ዝርዝር መረጃ ማቅረቧ ይታወሳል። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙ አብዛኛው ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውን የዜና ወኪል ዘግቧል። እነዚህ ኢትዮጵያውያን ታዲያ ወደ ሱዳን ተሻግረው ሊጓጉና በገንዘብ የተሸጡ መሆናቸውም የተሰማው። ሮይተርስ ዛሬ ማክሰኞ የካቲት 3 2018 ዓ.ም ያወጣው የምርመራ ዘገባ ያጠናከረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም እንደሆነም ጠቅሷል። ከኢትዮጵያ የደህንነት ተቋምና ዲፕሎማቲክ ማህበረሰቡ የተገኘው የመረጃ ልውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎች በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2018 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለውን አማጺ ኃይል ስልጠናና ይሰጥበታል የተባለው ካምፕ የሚገኘው በቤኒሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኘው ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነም ዘገባው ላይ ተጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬት የሰሩት ግንባታ በገንዘብ እንደተደገፈች እንዲሁም ለቦታው ወታደራዊ አሰልጣኞችንና የሎጂስቲክስ ድጋፍ ማቅረቧን ገልጸዋል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸውን እንደተረዳ ዘገባው አመላክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳኖች መተከላቸውን ጠቅሷል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖችን መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10 ሺህ ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ ልውውጥ ማረጋግጫለሁ ብሏል። በርካታ ላንድ ክሩዘርና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አህዶች እንዲሁም የተባበሩት አረብ ኤሚሬቶች አሰልጣኞች ጥር ላይ ወደ ካምፕ መግባታቸውን ይህም ዲፕሎማሲያዊ መልእክት ልውውጥ ላይ ተጠቅሷል ብሏል። ጥቅምት ላይ የኤሚሬትስ የሎጂስቲክስ ኩባንያ ጎሪካ ግሩፕ
አርማ ያለባቸው የጭነት መኪናዎች በአሶሳ ከተማ አድርገው ወደ ካምፕ ሲጓዙ መመልከታቸውን ሁለት ባለስልጣናት ገልጸዋል የሚለው ዘገባው ላይ ሰፍሯል። ህዳር ወር ላይ ደግሞ አዲስ ምልምሎችን የያዙ 126 ተሽከርካሪዎች በቀናት ልዩነት ሲጓዙ የተመለከቱት ባለስልጣናት ማናገሩን የዜና ወኪሉ ጠቅሷል። ተሽከርካሪዎቹ እያንዳንዳቸው ከ50 እስከ 60 ተዋጊዎችን ይዘው እንደነበረም ዘገባው ያመለክታል። በዛውም በህዳር ወር የተነሳ የሳተላይት ምስል ላይ ቢያንስ 18 ትላልቅ ተሽከርካሪዎች ካምፕ ውስጥ መታየታቸውን ሮይተርስ ገልጿል። የሮይተርስ ትንታኔ እንደሚያመለክተው የተሽከርካሪዎቹ መጠን፣ ቅርጽና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮቹ ወታደሮችን ለማጓጓዝ ከሚጠቀሙባቸው ሞዴሎች ጋር ይመሳሰላሉ ሲልም ዘገባው ጽፏል። ይሁን እንጂ እነዚህ ተሽከርካሪዎች በአሶሳ በኩል ሲያልፉ የታዩት ስለመሆናቸው በገለልተኛነት አለማጣራቱን አስረድቷል። ከኢትዮጵያ ደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለው መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ደራሽ ኃይሎችን ተዋጊዎቹ በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። የተዋጊዎቹ የሎጂስቲክስና የወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤሚሬት እንደሆነ ከውስጥ ማስታወሻ መመልከቱን የዜና ወኪሉ አስታውቋል። ሮይተርስ የስልጠና ካምፕኒ ማቋቋም ኃላፊነትን የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጄኔራል ጌታቸው ጉድና ናቸው ሲል በዘገባው አስፍሯል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ይህንኑ እንዳረጋገጡለትም የዜና ወኪሉ ገልጿል። ሮይተርስ ከ6 ባለስልጣናት አገኘሁት ያለው መረጃ እንደሚያሳየው በካምፕ ውስጥ ከሚገኙ ምልምሎች ውስጥ አብዛኛዎቹ ኢትዮጵያውያን ናቸው። የደቡብ ሱዳንና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ተብሏል። ሱዳን ውስጥ የተወሰኑ ግዛቶች የሚቆጣጠረው አማጺ ኤስፒኤልኤምኤን ተዋጊዎቹ ካምፕ ውስጥ እንደሚገኙ ዘገባው ላይ ተጠቅሷል። ቡድኑ ግን ኃይሎቹ ኢትዮጵያ ውስጥ ይገኛሉ መባሉን አስተባብሏል። ሮይተርስ ካምፕ በሚገኝበት ስፍራ ላይ የሚደረገው ግንባታ በጥር ወር መቀጠሉን ከሳተላይት ምስሎችና ከምንጮች አረጋግጫለሁ ብሏል። እንደ ዜና ወኪሉ ዘገባ ከካምፑ በ53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ አየር ማረፊያም ካለፈው ነሐሴ ወር ጀምሮ አዳዲስ ግንባታዎች እየተከወኑለት ይገኛል። በአየር ማረፊያው የሚደረገው ግንባታ ስፍራ የድሮን ማዝዣ ማዕከል እንዲኖረው የሚያደርግ መሆኑን ካደረገው የሳተላይት ምስል ምርመራ እንዲሁም ከአንድ የመንግስት ባለስልጣን የተገኘ መረጃ መረዳቱን በዘገባው አካቷል። ሮይተርስ በምርመራ የደረሰባቸው ግኝቶች በተመለከተ ከኢትዮጵያ መንግስትና ከሱዳን ጦር ኃይሎች መረጃ ለማግኘት ያደረጋቸው ሙከራዎች እንዳልተሳኩ ገልጿል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በበኩሉ በሱዳን ጦርነት ውስጥ በማንኛውም መንገድ ተሳትፎ እንደሌለው በመግለጽ ምላሽ እንደሰጠው ዘገባው አመላክቷል። የአሜሪካ መንግስት በኢትዮጵያ ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናገሩ። የአሜሪካ መንግስት በየጊዜው የሚያወጣው የጉዞ እቀባ በገቢው ላይ አሉታዊ ተጽዕኖ አሳድሩበታል የተባለው በኢትዮጵያ አየር መንገድ ላይ አየር መንገዱ ባለፉት 6 ወራት ብቻ 4.4 ቢሊዮን ዶላር ማግኘቱንም ዋና ስራ አስፈጻሚ ተናግሯል። አቶ መስፍን ጣሰው የኢትዮጵያ አየር መንገድ የግማሽ ዓመት የስራ አፈጻጸም በተመለከተ ዛሬ ማክሰኞ የካቲት 3 2018 ዓ.ም በአዲስ አበባ በሰጡት ጋዜጣዊ መግለጫ አየር መንገዱ ባለፉት 6 ወራት ውስጥ 10.64 ሚሊዮን መንገደኞችን ማስተናገዱንና አሁን ላይ ደግሞ በገቢዎቹ ዝቅተኛ መጠን እያገኘ መሆኑን ተናግሯል። በዚህ ጊዜ ውስጥ ታዲያ 451 ሺህ ቶን ጭነት ማጓጉዟል ነው ያሉት። መንግስታዊ ተቋም ባለፈው መንፈቅ ዓመት ከመንገደኞች ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ብልጫ እንዳለው የተናገሩት አቶ መስፍን ናቸው። አየር መንገዱ ካገኘው አጠቃላይ ገቢ ውስጥ 22% ከዕቃ ጭነት ካርጎ የተገኘ ነው ብለዋል። አየር መንገዱ ባለፈው ግማሽ ዓመት ውስጥ 7 አዳዲስ አውሮፕላኖችን መረከቡን ለገቢው መጨመር አስተዋጽኦ አድርጓል ይላሉ። ሆኖም አሁንም ቢሆን አየር መንገዱ የአውሮፕላን እጥረት እንዳለበት ስራ አስፈጻሚ ተናግረዋል። አቶ መስፍን በዛሬው መግለጫቸው የኢትዮጵያ አየር መንገድ ገቢ ከተጠቀሰው በላይ ከፍ እንዳይል ያደረጉ ምክንያቶች አሉ ብለዋል። በተቋሙ ገቢ ላይ አሉታዊ ተጽዕኖ ካሳደሩ ምክንያቶች መካከል የአሜሪካ መንግስት የጣላቸው የጉዞ ቀባዎች ጠቅሰዋል። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የፍልሰት ቪዛ መስጠት እንድታቆም የሀገሪቱ የውጭ ጉዳይ መስሪያ ቤት ባለፈው ጥር ወር አስታውቆ ነበር። ይህ ውሳኔ የሚመለከታቸው በዩናይትድ ስቴትስ የሚገኙ ዜጎች ተቀባይነት በሌለው መጠን ከመንግስት ድጎማ የሚቀበሉ ሀገራት እንደሆነ መስሪያ ቤቱ በወቅቱ ገልጾ ነበር። የእነዚህ ሀገራት ዜጎች በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቅደው የቪዛ ስጣት የሚያቆመው ውሳኔ ከጥር 13 2018 ጀምሮ ተግባራዊ ሆኗል። ከዚህ ውሳኔ አንድ ወር አስቀድሞ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስትር ክሪስት ኖም በተለምዶ ዲቪ በመባል የሚታወቀው የፍልሰት
ፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ መጣላቸው ይታወሳል። ታዲያ እነዚህ እርምጃዎች ሙሉ በኢትዮጵያ አየር መንገድ ላይ አደጋ አስከትሏል ወይም ደግሞ የገቢ መጠን ቀንሷል ተብሏል። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት በሰዓቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት መሆኑ ተገልጾ ነበር። እገዳው በዲቪ ፕሮግራም ምክንያት አሜሪካውያን ጉዳት እንዳይደርስባቸው ለማረጋገጥ እንደሆነ ክርስቲና በወቅቱ አስታውቀው ነበር። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የአሜሪካ መንግስት በየጊዜው ከጉዞ ጋር በተያያዘ የሚያወጣቸው እገዳዎች ወደ አሜሪካ ከተሞች የሚጓጓዙ መንገደኞች ላይ ተጽዕኖ አሳድሮብናል ሲሉ በዛሬው መግለጫቸው ላይ ተናግረዋል። እነዚህ ሁሉ እገዳዎች ታዲያ የኢትዮጵያ አየር መንገድ ያጓጉዛቸው የነበሩ ተጓዦችን ቀንሶበታል። ከየካቲት እስከ ግንቦት ባሉት 4 ወራት ውስጥ ወደ አሜሪካ የሚጓዙ መንገደኞች ቁጥር እንደሚቀንስ ቢጠበቅም የአሜሪካ መንግስት በየጊዜው የሚጥላቸው የቪዛና የጉዞ ገደቦች ግን ችግሩን አባብሰውታል ያሉት አቶ መስፍን ጣሰው የእስራኤሉ ጠቅላይ ሚኒስትር ከዶናልድ ትራምፕ ጋር በኢራን ጉዳይ ሊወያዩ ነው። በሌላ በኩል የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በተባበሩት አረብ ኤሚሬትስ ጉብኝት አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት በዚሁ ሳምንት በዋሽንግተን ሲያገኟቸው ከኢራን ጋር ስለነበራቸው ድርድር እንደሚወያዩ ይፋ ተደርጓል። በርካታ ነገሮች እንወያያለን፣ ስለ ጋዛ፣ ስለ ቀጠናው ነገር ግን በቅድሚያ ከኢራን ጋር ስለነበራቸው ድርድር እናወራለን። ለፕሬዝዳንቱም በድርድሩ መርሆች ላይ ያለኝን እይታ አጋራለሁ ብለዋል ኔታንያሁ በዋሽንግተን ከዶናልድ ትራምፕ ጋር ረቡዕ ዕለት ለመገናኘት ወደ ዩናይትድ ስቴትስ ያመራሉ ይላል ቢቢሲ። የኔታንያሁና የዶናልድ ትራምፕ ውይይት የሚካሄደው በኢራንና በአሜሪካ መካከል በኦማን ድርድር በተደረገ በጥቂት ቀናት ልዩነት ውስጥ ነው። በሌላ በኩል የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በዩናይትድ አረብ ኤሚሬትስ ጉብኝት አድርገው ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናኒያ ጋር ተወያይተዋል ተብሏል። ሁለቱ መሪዎች አቡዳቢ ውስጥ በመካከለኛው ምስራቅ በተከሰተው ውጥረት እንዲሁም በፍልስጤምና በእስራኤል ጉዳይ ላይ መወያየታቸውን የተነገረው የግብጽ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ መሪዎቹ ቀጠናዊ መረጋጋት የመካከለኛው ምስራቅ አገራትን የግዛት አንድነትና ሉዓላዊነት ማክበር ላይ የሚመሰረት ነው በማለት በአካባቢው ያለው ውጥረት የሚባባስ ከሆነ ሁሉም ሀገራት ላይ ተጽዕኖ ይኖረዋል ሲሉ አስነብቧል። የግብጽ ፕሬዝዳንት ባለፉት ቀናት ከቱርክና ከሶማሊያቻቸው ጋር ውይይት ማድረጋቸውን ተከትሎ ነው ወደ ዩናይትድ አረብ ኤሚሬትስ አቅንተዋል የተባለው። ኤሚሬትስ በመካከለኛው ምስራቅና በአፍሪካ ቀንድ ከፍተኛ ተጽዕኖ ያላት ሲሆን ግብጽ በታላቁ ህዳሴ ግድብ ከምትወዛገበው ኢትዮጵያ ጋር የጠበቀ ግንኙነትም አላት። ሲሲ ከኤሚሬትስ መሪ ጋር ምጣኔ ሀብታቸው ትስስር ለማጠናከር ከመወያየታቸው በተጨማሪ የሀገሪቱን የሰው ሰራሽ አስተውሎት ዩኒቨርሲቲ በጋራ መጎብኘታቸውም ተዘግቧል። የተባበሩት አረብ ኤሚሬት በቢሊዮን ዶላሮች የሚቆጠር ገንዘብ በመመደብ በሜዲትራኒያን የባህር ዳርቻ ግዙፍ ግንባታዎችን ለማካሄድ ከግብጽ ጋር ከአንድ ዓመት በፊት ከስምምነት መድረሷም ይታወሳል ማለት የተዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። ሰናይ ጊዜ እመኛለሁ።